እንዴት ናችሁ? ሰላም ናችሁ? መዓዛ ነኝ ከ Bahlie ቲዩብ። ዛሬ በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ የጾም ፍርፍር ምሳና እራት የሚሆን ነገር አንድ ላይ እንሰራለን። የጾም ፍርፍር ነው አንዱ ምሰራው። እዚህ ጋር እንደምታዩት በዛ ያለ ሽንኩርት አዘጋጅቻለሁ። እሱን እየጠበስኩኝ እዚህ ጋር ቲማቲም የተቀጠቀጣለኝ፣ ነጭ ሽንኩርትና ቃሪያ አለኝ። እዚህ ጋር ቅመሞች ማጣፈጫ ጨው ቁንዶ በርበሬና ጥቁር አዝሙድ ፓውደር እዚህ ያለኝ። ዘይት አለኝ፣ ኦሊቭ ኦይል ለወጥ የሚሆነው። እዚህ ጋር የደቀቀ ሽንኩርት የምታዩት ምሳና እራት አንድ ላይ ሰራለሁ ስላልኳችሁ እነዚህ ለፍርፍር የምጠቀማቸው ናቸው። ሌላ ቅቤ ምናምን አልጠቀምም። የጾም ነው የምሰራው። እዚህ ጋር ይሄ የምታዩት ለሩዝ ነው። ሩዝ ነጭ ሩዙን በዚህ ብቻ እና በእርድ ጥብስ ለማድረግ ማለት ነው። እርድ ያስፈልገኛል ተጨማሪ። እዚህ ጋር ሶያ ሶስ አለኝ። እዚህ ጋር ማር አለኝ እንደምታዩት ወለላ ማር እና ሳልመን። እዚህ ጋር አሳ የምታዩት ይሄ ሳልመን ፊሽ አለኝ። ሽንኩርቱ እንደዚህ ለስለስ ካለልኝ ዘይት ጨምራለሁ። በዘይቱ ደግሞ ጥብስ አደርገዋለሁ ማለት ነው። አሁን ዘይቱ ጋር ደግሞ እንደዚህ ጥብስ ካለ ቲማቲም ጨምራለሁ። እኔ አውቄ ነው ትልልቅ ሽንኩርቱን እንደዚህ ትልልቅ ያረኩት። ፍርፍር ላይ እያስታወቀ ደስ ይለኛል። በጣም ይሄ እንደ ወጥ ጥቅጥቅ ያለው ደስ አይለኝም። ሞክሩት፣ በጣም ትወዱታላችሁ። ማለት ያው ሽንኩርት የምትጠቡ ሰው ካልሆናችሁ በስተቀር ማለት ነው። አሁን ይሄ ትንሽ እሳታችንን ከፍ አድርገን አሁን ቲማቲሙ ውሃ ስለሚሰፋ በደንብ ጥብስ እናደርገዋለን ማለት ነው። አሁን እዚህ ጋር እንደምታዩኝ አሳውን በደንብ አድርጌ በጨውና በሎሚ ዘፍዝፌ በደንብ አጥቤ ተቆርጦ የሚጣል ከላዩ ላይ ካለ ጥዬ በምትፈልጉት ሳይዝ እንደዚህ አድርገን እናዘጋጃለን ማለት ነው። እንደዚህ አድርጌ ካዘጋጀው በኋላ እዚህ ጋር እንደምታዩት እንትን ነው አለኝ፣ ሶያ ሶስ አለኝ። ዘይት ትንሽ ጨምርበታለሁ። ሶያ ሶስ ጨውነት አለው፣ መርገግ የሚል እንትን አለው። ቺክን እኔ እንደዚህ እሰራለሁ ማር ጋር አድርጌ፣ ከዛ እንደዚህ ወለላ ማር ባላንስ ያደርግልናል። መርገግ የሚለውን ጣዕሙን ማሩ ባላንስ ያደርግልናል። ጨው በጣም ጥንቃቄ ይፈልጋል። ለምን? ጨውነት ራሱ ስላለው ማለት ነው። ሶያ ሶሱ ትንሽ ቁንዶ በርበሬና ትንሽ ጨው ነው የሚጨምረው። ሲያንስ መጨመር ይሻላል። ከዛ እዚህ ጋር ነጭ ሽንኩርት አለኝ፣ ትንሽ ነጭ ሽንኩርት። ሩዜን እጠብሳለሁኝ። አሁን ይሄንን ደግሞ እራት ሊደርስ ከግማሽ ሰዓት ምናምን በፊት ኦቨን ማስገባት ማለት ነው። የምትፈልጉት ከለር እስኪመጣ ኦቨን ማስገባት። ግን አሁን ከምሳ በፊት ስለሆነ እንደዚህ አድርጌ ቀምሜ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ይሄንን ክድና አድርጌ ፍሪጅ ያደርጋለሁ ማለት ነው። እዚች ጋር ይችን ሽንኩርቷን ጠብስ ቲማቲሙ እና ሽንኩርቱ እንደዚህ ጥብስ ካለልን ቲማቲም እንዳይል ያው በደንብ መጠበስ ስላለበት ትንሽ የቀረችውን ደቂቃ ደግሞ ነጭ ሽንኩርታችንን እንጨምራለን። በዛ ያለ ሽንኩርት ነው ያደረኩት። የሚጣፍጠው እንደዛ ነው ማለት
ለቤተሰብ ከሆነ አነስ ካረግ ነው ውሃው በኋላ ከበዛ ፍርፍሩ አይጣፍጥም። ብዙ ነጭ ሽንኩርት ነው የጨመርኩት። እንደምታዩት ነጭ ሽንኩርት በጣም ነው የሚያጣፍጠው። እዚህ ጋር ደግሞ ጥቁር ቅመም አለኝ። አንድ ማንኪያ ነው ለክቼው ነበረ። ጥቁር ቅመም በጣም ነው የሚያጣፍጠው ፍርፍር። አሁን ትንሽ ጠበስ እናደርገዋለን። እዛ በርበሬያችንን ደግሞ አሁን እንጨምራለን። ትንሽ ነጭ ሽንኩርቷን አሁን እሳታችንን ቀንስ እናደርግና በርበሬ ጨምራለሁ። በጎን የፈላ ውሃ ያስፈልገናል። በርበሬ ሲኖረው ትንሽ ጠብ እያደረግን እንዳይዝብን መጀመሪያ በወፍራሙ ትንሽ ከጠበስ ነው። እንደወጥ ብዙ በርበሬ አልጨምርም እኔ። አንድ ልጆቹም እንዲበሉ፣ ሁለት ፍርፍር ላይ በጣም እንደወጥ መጨመር የለበትም። በርበሬ ሲበዛ ልንወድ እንችላለን፣ ግን በጣም ወጥ ከሆነ ብዝት ካለ እኔ አልወድም። እናንተ እንደፈለጋችሁ ማለት ነው። የሆነ ፈካ ያለ ሲሆን ደስ ይላል ፍርፍር። ከለሩ በጣም ድምቅ ነው። አሁን በቃ ጠፍ እያደረግን እናበስላለን ማለት ነው። ልስልስ እስኪል ድረስ ሽንኩርቱ ካበሰልነው በቃ አሁን ይሄ ቁንዶ በርበሬ፣ ጨው፣ እርድ፣ ዘይት፣ ነጭ ሽንኩርት በደንብ አድርጎ ይሄንን በቃ ሽንኩርቱ በደንብ ጥብስ ካለ በኋላ እንደዛ ቀመመን የቀዘቀዘ ሩዝ ጋር አብሮ መጥበስ ነው። በቃ ይሄ ቀላል። ነጭ ሽንኩርቱን አብሬ ጠብሻለሁ እንዳይረዝምባችሁ ብዬ ነው። አሁን እንደዚህ ውሃ ጠብ እያደረኩኝ ጥብስ ካደረኩት ነው ታያችሁት። ሽንኩርቱ ትንሽ ስለሚያስታውቅ ለፍርፍር እንደዚህ ደስ ይለኛል። አሁን ውሃ ከልሳለሁ ማለት ነው። ዋናው ነገር እንግዲህ እዚህ ጋር ነው። በጣም ብዙ ውሃ ካረጋችሁበት ወይ ሽንኩርታችሁ አንሷችሁ እንዲበቃም ብላችሁ ፍርፍር ዋናው ሚስጥሩ እዚህ ጋር ነው። የጾም ፍርፍርም ሆነ ሌላ ስትከልሱ ይሄ ከቀጠነ አይጣፍጥም፣ ተበላሸ ማለት ነው። እና በቂ ሽንኩርትና ቲማቲም መጀመሪያ መጨመር ጥሩ ነው። የሚያንስ ብላችሁ ካሰባችሁ በጎን ሌላ ምግብ ቲማቲም ቆረጥ አድርጎ መጨመር ይሻላል እንጂ ከቀጠነ አይጣፍጥም። አሁን የኔ ብዙ ነው እንደምታውቁት እና ወጥም ያው መሆን የለበትም ያስጨምረኛል ማለት ነው። እኔ እንደዚህ ወፈር ብሎ ነው መፈርፈር ያለበት። የኔ ብዙ ነው። አሁንም በደንብ እያማሰልን ያስታውቀናል ማለት ነው። በደንብ ከቀላቀልን በኋላ ባንዴ መጨመር የለብንም።
አሁን እኔ ይበቃዋል። አሁን ይሄ ሲተከተክ ደግሞ ትንሽ ይቀንሳል። በቃ ጨው እንጨምራለን። ያው ጨው፣ ቁንዶ በርበሬ እና ቃሪያ አሁን እሳቱን አጠፋለሁ ባለው ግለት። እንደዚህ ትንሽ ሰከን ሲልልን ለምን እንትን እንዳይለብን እንዳይቦካብን ከቦካ እንደዚህ እና ስንፈረፍርም ከደረቀ የሚጣፍጥ አይመስለኝም። ከደረቀ እኔ አልወድም እና በዘዴ ቀስ ብለን እንደዚህ ወደ ውስጥ እንደዚህ ስናደርገው ውስጥ የነበረው ወደ ላይ ይወጣልናል፣ ውጭ የነበረው ደረቁ ይገባል። እንደዚህ ትንሽ መረቅ ያለው መተው አለብን። እየቆየ እየመጠጠ ይሄዳል አይደለ? በዛ ሰዓት እንዳይደርቅብን እንደዚህ አድርጌ ተወዋለሁ ማለት ነው። ደግሞ እናቀርበዋለን። ትንሽ ሽንኩርቱ ሲያስታውቅ ደስ አይልም? አለበዛ እንትን ብቻ ነው የሚሆነው። አዩት፣ በጎን ቲማቲም ፈትፈት አድርጌበታለሁ። ለምን ያባላል። እሺ አሁን እራት ሰዓት ላይ ሲደርስ እንደዚህ ፍሪጅ ውስጥ ያስቀመጥነውን አስተካክለን ኦቨናችን ውስጥ እናስገባለን ማለት ነው። ለሩዝ የሰራሁትን ሽንኩርት ሙሉን አላሳየኋችሁም፣ ያው እንዳይረዝም ብዬ ነው። ሩዝ ቀላል ነው። የፈለጋችሁትን የምትወዱትን አይነት መስራት ትችላላችሁ። ግን ምን እንደሚገባበት ያው አሳይቻችኋለሁ። አሁን ይሄንን ኦቨን ቶሎ ነው የሚበስለው አሳ አይደለ? ግን የሆነ ከለር እስከሚያመጣ የምትወዱት ከለር እስከሚያመጣ ድረስ ኦቨን አስገብቼ እናየዋለን። ደግሞ ያው እንደዚህ ሆኖ ወጥቷል። እኔ እንደዚህ እንዲሆን ነው የፈለኩት ለዛሬ ማለት ነው። ይሄንን አሳ ብዙ አይነት ነው መስራት የምንችለው፣ በብዙ አይነት መልኩ ነው። ለዛሬ እኔ ያለኝ እዚህ ጋር አተር አለኝ። ይሄ የምታዩት በጣም ነው የምወደው ይሄ። እዚህ ጋር ደግሞ ሩዜ ማለት ነው። ሩዜ በነጭ ሽንኩርት በደንብ የተጠበሰ ማለት ነው። ማባያ ስለሆነ በቂው ነው። እንዴት እንደማቀርበው ደግሞ አሳያችኋለሁ። ይሄው እራት ነው ይሄ። አመላቸው ያው ስለሚለያይ ይሄን እራት መብላት የሚፈልግ እራት ይበላል። ሌላ ነገር እራት መብላት የፈለገ ምሳቸውን ደግሞ ይሄንን ይዘው ይሄዳሉ ማለት ነው ለነገ። ያው ለነሱ ቆንጆ ነው ይሄ አሳ፣ ቆንጆ ነው ለጭንቅላታቸውም ለልጆች ይባላል አይደል ነው። በሌላ ቪዲዮ በድጋሚ እስከምንገናኝ ድረስ ከወደዳችሁት ላይክ እያደረጋችሁ ውጡ፣ ኮሜንት አድርጉልኝ። እንደምን ጊዜውም መልካም ጊዜ። ቻው።